ይህንን አመት ስንጀምር ይህ አመት የኢትዮጵያ የማንሰራራት አመት ነው ብለን ነበር እና በሁሉም የስራዎቻችን መስክ በግምገማ ያረጋገጥነው በፋክት ያረጋገጥነው እየመጣ ያለው እመርታ እየመጣ ያለው ለውጥ ይበል ይቀጥል የሚያስብል ነው። ኢትዮጵያ የምትነሳበት ዘመን የሚጣለው መሰረት በሁሉም መስክ ነው። በእርሻ ስንዴ፣ ቡና እንደምንለው፣ በማይኒንግ ወርቅ እንደምንለው፣ በኢንዱስትሪ ኢትዮጵያ ታምርት እንደምንለው፣ በቱሪዝም በጣም በርካታ ስራዎች እንደተሰሩት እንዲሁም በቴክኖሎጂው በተለይ የሞባይል ባንኪንግ አሁን በቅርቡ የተመረቀው የመሶብ የአንድ ማዕከል አገልግሎት ከዛ ቀደም የተመረቀው የኳሊቲ ኢንፍራስትራክቸር አብዛኛው የተቋም ግንባታ ስራችን ተሰናስሎ ተደምሮ ሲታይ የኢትዮጵያን ማንሰራራት እውን እየሆነ እያየነው እንደመጣን ያመለክታል። አሁን ያለነው የቦሌ ቡልቡላ ፓርክ ነው። እዚህ ቦታ ከጥቂት ወራት በፊት በጣም ጥቂት ወራት በፊት ይሄ መንገድ አልነበረም። ከዚህ ኮንዶሚኒየም ፊት ለፊት የነበረው ቦታ ፓርኪንግ፣ መኪና ማከማቻ፣ ቆሻሻ መጣያ እውነት ለመናገር ለውድድር የማይመች ቦታ ነበር። በጣም በጥቂት ወራት ውስጥ ይህ ቦታ በአዲስ አበባ ለህዝብ ከተሰሩ ፓርኮች አንዱ ትልቁ ፓርክ ነው። ከ20 ሄክታር በላይ ያለው እስካሁን የሰራናቸውን ስራዎች የሚያሳድግ እና ለሰፈሩም ሰው ትልቅ መዝናኛ፣ ስፖርት መስሪያ፣ ማረፊያ፣ ማንበቢያ ሊሆን የሚችል ቦታ ነው። ስራው ግን እዚህ ብቻ አይደለም። ከቦሌ አደባባይ ጀምሮ እስከ ጎሮ አዳማ ኤክስፕሬስ መውጫ ያለው መንገድ ድረስ የተያያዘ ነው። በዚህ መሃል በመቶ ሺህ የሚቆጠሩ ችግኞች ተተክለዋል። ሙሉ መንገዱ አሁን ከ2-3 አመት በኋላ ጫካ ነው ኦል ዘ ዌይ የምናየው ማለት ነው። ልክ ሌላ ሀገር እንደምናየው ሃይዌይ በዛፍ ከግራና ቀኝ ዛፍ ያለው ከመሃል ዛፍ ያለው እጅግ ለአይን የሚስብ አይነት መንገድ ነው የሚሆነው። የመጣ ነው እዚያ ጋር የነበረውን ድልድይ በመናሰራበት ወቅት ለድልድይ ስራ ነበር የምንመላለሰው። ከዚያ ነው እንግዲህ ሐሳብና ስራ የመጣው። ይህ ስራ እንዲሳካ የቦሌ ክፍለ ከተማ አመራሮች፣ የዚህ አካባቢ ነዋሪዎች የሰጡት ዋጋና የከፈሉት ነገር እጅግ ከፍተኛ ነው። እውነት ለመናገር በሞራል ከማገዛችን ሐሳብ ከማገዛችን ውጪ ከሞላ ጎደል 90% ስራ የተሰራው በክፍለ ከተማ ብቻ ነው። ኢቭን የአዲስ አበባ ከተማ ሼር አነስ ይላል እዚህ ቦታ ላይ ከሐሳብ ከድጋፍ ውጪ ያለው ማለት ነው። ይሄ ሁሉም ክፍለ ከተማ መማር አለበት። በራስ አቅም ህዝብን አስተባብሮ እንዲህ ያለ ስራ መስራት በእጅጉ ያስፈልጋል። ለምን ያልከኝ እንደሆነ እንዳየኸው ባስኬትቦል፣ እግር ኳስ መጫወቻ፣ ሌላ ኤክሰርሳይዝ መስሪያ ቦታዎች፣ መዝናኛ ቦታዎች፣ ለሰርግ ለአኒቨርሰሪ የሚሆኑ ቦታዎች አሉት። በዚህ አካባቢ ያለ ሰው ይሄ ያለ ጊዮን መሄድ አያስፈልገውም፣ ሸራተን መሄድ አያስፈልገውም፣ ፍሬንድሺፕ መሄድ አያስፈልገውም። በሰፈሩ ሁሉም ነገር አለው ማለት ነው። ስፖርት ኢትዮጵያ ትወዳለች፣ ነገር ግን ጠንካራ ስፖርተኞች ልታፈራ አልቻለችም ተብሎ ይተቻል። ጠንካራ ስፖርተኛ ለማፍራት ከልጅነት ወራታቸው ጀምሮ ስፖርት የሚሰሩበት ነገር ካልፈጠር እንዲሁ በአንድ ቀን በአንድ ጀንበር የሚፈጠር ጉዳይ አይደለም። አሁን በየቦታው ሜዳዎች አሉ፣ ህፃናት ይጫወታሉ። ፊዚካሊም ጠንከር እያሉ ቴክኒክም እያወቁ ሲያድጉ ከነዚህ ሁሉ ሰው ውስጥ ኢትዮጵያን ወክለው አመርቂ ውጤት የሚያመጡ ልጆች ለማፍራት ያግዛልና ኢንቨስትመንቱ ለዛሬም ለነገም ነው። ለትውልድ የሚሆን ስራ ነው። እንግዲህ በወጣንበት ቦታ ሁሉ እንደዚህ አይነት ስራዎች እናያለን። በጥራቱ በሳይዙ ተፈጥሮን ኢምብሬስ ባደረገበት መልክ ስንመለከት በየትኛውም መመዘኛ የትም ዓለም ከምናየው ነገር የሚሻል እንጂ የሚያንስ አይደለም። እጅግ አስደማሚ ስራ ነው። የአካባቢ ሰዎች ይበልጥ እንዲጠብቁት ጽዳቱን፣ ሴኩሪቲውን፣ የተሰሩት መሰረተ ልማቶች እንዳለ ማስጠበቅ የህዝቡ ኃላፊነት ይሆናል። እኛ ደግሞ አልፎ አልፎ ሲመቸን መተን ከሰፈሩ ነዋሪዎች ጋር የምንዝናናበት እንዲሆን ቆሻሻ የሌለው ሰላም ያለበት ሰዎች ህፃን ቢሆኑ ሴቶች ቢሆኑ አዛውንት ቢሆኑ የማይሰጉበት ቦታ እንዲሆን አደራ ማለት እፈልጋለሁ። የተሰራው ስራ በጣም 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 አሜዚንግ ነው። በጣም ደስ የሚል ስራ ነው። ይሄ ይስፋ ነው እንግዲህ እንደዚህ አይነት ስራዎች በጣም በየቦታው እየበዙ ነው ያሉት።
ይሄን እያሰፋን እየተማርን እያሻሻልን አስተናስለን የተሻለ ሀገር አስተናስለን የተሻለ ከተማ እንፈጥራለን። እንደዚህ አይነት ስራ ሰርተው ያለፉ ሀገራት ዋጋ ሳይከፍሉ ሀገር የሰሩ አንድም ሀገር የለም። ከአሜሪካ ጀምሮ ኦል ዘ ዌይ አደገ የሚባል ሀገር ቢኬድ ዋጋ ከፍሎ ትውልድ ዋጋ ከፍሎ ነው ሀገር የሚሰራው እና ሀገር ለመስራት የሚከፈለውን ዋጋ ለልጆቻችን እንደሚደረግ ኢንቨስትመንት እያሰብን በቀና ልቦና ሀገራችንን እንድንሰራ እንድንገነባ አደራ ማለት ፈልጋለሁ። በሁሉም መስክ እየመጣ ያለው ውጤት ተስፋ እንዳለን ያመላክታል። ይሄንን ደግሞ በየአመቱ አጠናክረን በርተን በመስራት የኢትዮጵያን ትንሳኤ እናረጋግጣለን የሚል ሙሉ እምነት አለኝ። ባየሁት በጣም ደስ ብሎኛል። ይህ ነገር እንዲበረታ እንዲቀጥል እመክራለሁ። እጅግ አድርጌ አመሰግናለሁ።